ዲ ፓርኪንግ እየሰራ ነው። አንተ ለእህቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እህቴ ልታስደረድራት። የቀን ገቢ ለመሆኑ ግን ስንት ነው? 25500። እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ? እኔ እኮ እሱን ጨምሬ እኮ ነው። እንዴ ይሄ ልጅ በቃ ከሰፈር የሚያፈናቅል ያን እንኳን አፈናቃይ ድርጅት የለም። እንደውም እስካፋተር እንኳን ቢሆን ምን ይሻለኛል? ለበለ ድድ ማስጫ ላይ በጠራራ ፀሐይ ፓንት መስፋት ጀመርክ? እኛ እኮ በአንተ ጊዜ ስንትና ስንት ስራ ነፈረን ታውቃለህ። መች ታውቃላችሁ ሁላችሁ እሰፈር ያላችሁ እንዴ ምን ሰርቷል? እሱ የሰሩትን ስራማ እናውቃለን። ነው ትልቅ ቦታ ደርሰው ፍሬ አፍርተው አይደል? ፍሬ ፈንዳና እኔማ እንዳንተ በጠራራ ፀሐይ ቁጭ ይሄ ፍሬ መሸፈኛ ፓንት አልሰፋሁም። ልንገርና አንቺ ተሞተው አራተው መተኛ ደህና አራቅም ያልተማርክ አልተማርኩም እኔ እና ነገ ይመጣታል እንደተማርኩና እንዳልተማርኩ አሳይቷል። አልተማርም ይለኛል እንዴ በማረክ ተመርቄ ዛሬ ወንድና ሴት ለይታል ይምጣ ብቻ። ማን ልጅ ጠፍቶ ነው? የማን ድምብሽ ልጅ ልጠፋው? ቆይ ማንም ልጅ አልጠፋም። እኔ ተመርቄ ነው በማረክ ከቤት ከግርግዳ ላይ ከማዘር ጋር ተፋልሜ ነው ያመጣሁት። አንተ ተመረቀ እኔ ደደብ ይላሉ። ወደ ቀለም ትምህርት እንገባለን። እቺ ምንድነው? የማን ልጅ ነው? እዚህ ጋር የአቶ ባቢሽ ልጅ ነው አይደለም? ኮጨ ከራባገር ወልዳ ያመጣችሁ ልጅ እሱ ነው አይደል? እሺ ምንድነው? ይሄ ምንድነው? አንተ በዚህ ልፈትነኝ ነው? ባሎል ትግሮ ምንድነው? በዚህ ልፈትነኝ ሻነች እሷ ዞማር ነክረቱ ይሄ እኮ ባሎል ትግሮ ዘነች። ይሄ ሳብሮ ነው የሚሰጠቃቆም እኮ ቆየሁ ብዙ አመት ሆነኝ ታውቃለህ። ይሄንን ያጥኑ ሁለተኛ እዚህ ጋር ድድ ሳሰጣም ሆነ ሳሰጣ እንዳይጠይቁኝ እሺ። አጥኑ ገብቶ ሄዶ አረ ዝም በል አለፍልፍ አንተ ሰውዬ። ይኸውልህ እያወራ ድንገት ካነሳው ምላስን ትነክሷለህ። ለራስህ ብዬ ነው። ምንድነው እሷ ነገር ግን ፎቶ ታነሳለች ማለትማ በቃ አነሰቻ እንዴ ተነሳ እንዴ ፎቶውን ቶ አሁን ካየ መንገድ ሲሰራ ማለት ነው ተቆፍሮ የሚወጣውን አይቷል። ከኤክስ ጋቫተር እኩል በዚህ ካሜራ ነው እያነሳው ነው ሲኒዮ ትራክ ላይ ምጭ ነው ክስ አንስቻለሁ እኮ ነው በዚህ ካሜራ። የሆኑ ሰውዬ ራሱ ጉርድ ፎቶ ልጃቸው ሊያስነሱ መተው ማለት ነው አንስቼላቸው በእኔ በጣም ተደስተው መኪናቸውን ሁሉ ይዘው መተው ያለ ቁልፍ ነው በዚህ ካሜራ አስነስተው ሄዱ። ሐሳብ ያነሳል እኮ ይሄ ካሜራ ሰርግ ስማኛ አትቸኩል። ሰርግ ቤት ሁላ ሄደን ማለት ልናነሳ ልክ ማንሳት እንደጀመረ ሙሽሮቹ መጡ። ከዛኛ ምንድን ነው ያልናቸው? ወይ እድሜያችሁ ረጅም ነው ልክ ስናነሳችሁ መጣችሁ ነው ያልኳቸው። አንተ ስትደውል ራሱ ቅድም በዚህ ካሜራ አንስቼ እኮ ነው ያወራው። ምንድነው መተለው? አሁን እሱን ተውና በእናትህ ልብስ ይቆሽሻል ያስታውቃል እንዴ? ቢያስታውቅስ ፎቶ ሲታጠብ አብሬ ያላጥብልም እኔ ምንድነው መተለው? አሪፍ አድርገህ ጠብልኝ እንደው ማረፍ ይብዛው ይባዟል። ላርጎ ይናዝጃለሁ እኔ ብዙ የሚታጠብ ፎቶ ስላለብኝ ሲጀመር ማለት ነው። ቪዲዮ ትቀርጻለች እሷ ነገር አረቱ ተቀርጣለች ሁላ ቀረጥ። አሁን ይገርማል ሶጣ ማለት ነው የሲስተር ኩል ተሰብሮ ቀርጬላት ነው የወጣሁት። ይገርማል እኔ አዲስ እያለ እንደገዛኋት እኮ ማለት ነው ቪዲዮ ምናምን አልነበር እኔ ሐውልት ነበር ምቀርጽባት። አንተን ሁላ እኮ አንድ ቪዲዮ ቀርጫለሁ እኮ ስላላሳየው ነው ማን እስቲ አሳይ። ይኸውልህ ግን ማለት የቀረስ ከማሳየቴ በፊት የቀረስኩ ቪዲዮ ላይ የሸሚዝ ቁልፍ ገብቷል። ኦኬ ቁልፉ ተቀርጿል ማለት ነው። ስለዚህ የቁልፉን ብር ተጨምራለህ እያልኩ ነው። ችግር የለውም እከፍላለሁ። በደንብ አድርገህ ቀረጸኝ ተብቻ ተቀርጻ። ይኸውልህ ሌላ ካሜራ እኮ ሲያነሳ ቀጭ ነው የሚለው ይሄ ግን ቀጭ ነው። ለምን ማስቲካ ያኝ ይሄ ካሜራ እንደ ላሜራውላ ተጠቅሜዋለሁ እያልኩ ነው እኔ። ተስተካክለው አሁንማ በደንብ አስ ዳንኤል የጆን ይዘህ ነው እጅ ማስታጠብ እንደማልወድ እያወቅሁ በቃ አስታጠብ ትሄዳለህ። ችግር የለም እሺ ታጠብ። አይ እንደ ከእንግዳው ጀምራ ነው ታጠቡ ጋሺ እሳቸውን ታጠቡ ችግር የለም እሺ ታጠብ። በፍጹም እንደ እንግዳ ሳይታጠብ አይሆንም። ማስታጠብ እሳቸውን ታጠቡ። ታጠቡ ችግር የለም። ኧረ ታጠቡ እንዳይሆንም ስነ ስርዓታችን አይደለም። እንግዳውን አስታጠብ። ሂድ ዳንኤል አስታጠብ። ዳንኤል ታጠቡ። ኧረ እውነት እሳቸውን አስታጠብ። እሺ ታጠባ። በፍጹም እንግዳ ሳይታ ስነ ስርዓታችን አይደለም። ታጠቡ ጋሺ። ኧረ እውነት ታጠቡ። እሺ ታጠቡ። አቦ ወይ ታስማሙ አንተ ባለጌ ስነ ስርዓት ሂዱታ። ወዴት ነው የምወጣው? እዚህ ጋር ባዚ ቁጤ ቀረ እንትን እዚህ ጋር እኛ ላይ ነው ወጋቤን አሙመኝ። ወይ ታስማሙ እናንተም ባሉ ሂዱታ ባለጌ ፌስታሊንግ ስትሪኝ ደህና ዋሉ። እግዚአብሔር ይስጥልኝ። አንተ አሰደብከኝ አንተ ባለጌ። ለምንድን ነው አንቺ የተለየ እንክብካቤ የማያደርግልሽ እንዴ? እኔ ፊቴን ከልልኝ አንቺ ላይ ከልልሽም ለምንድን ነው እኩል ሰፖርት የማያደርገን? አይ እኔ ሲል ያይሽ እኮ ነው ሰውዬው እኮ ያየሁት እኮ ነው። አዋለቀ ሁለቱን መግቻቸዋለሁ። አጠገብ ላጠገብ ነው ያስርኳቸው። እሷ ስታዩ እንደደነግጥ ደግሞ አስቀያሚ ልጅ በፊት አልሸፍኛለሁ። ለምንድን ነው እኩል ሰፖርት የማያደርገን? አትምን ያልካት ነው አጋዘን ፊት ምንድን ነው እንዴ? ምንድን ነው
እኩል ማትከባከበን እኩል ገንዘብ አይደል እንደሚወጣብን እሳሳይ ስለሆነች ነው። ለምንድን ነው ሳውን እውነቱን እየነገረች ነበር። የኔ አባት ግቦኛ ነው ለዛ ነው ያሰሩኝ እያለች ነው። አንቺ እውነቱን አትናገሪም። እሱን እናስለብታች ነው ነግራለሁ። ለኔ ፈለጋችሁትን አውራ በማላውቀው ነገር ነው የታገትኩት። ኧረ እባክህ ወንድሜ ልቀቀኝ። ዳቦ ልገዛ እኮ እየሄድኩ አፋፍሰው ከእሷ እኮ ነው ያስገቡኝ። ማውቀው ነገር የለም እኮ ያንተ ምን ነው የምትለው? ቆይ ቤተሰቦቼ ሻይ አፍልተው የኔን ዳቦ ነው እየጠበቁ ያሉት። እባክህ ልድረስላቸው፣ ልቀቀኝ ወንድሜ እባክህ። እኮ ምንድነው የምትለኝ? እሺ ቆይ በቃ የፌስታል አውጣልኝ። ደህና ፊት እንዳሉ ሰው ቅድም ጀምሮ አውጣልኝ። ሰላም ናቸው? አረ ደግሞ ምክም ይላል አርግለት። አረ በእናትሽ ምንድነው የምትለው? ቆይ አንተ በቃ በነካጅ ልቀቀኝ። አሊ ዳቦ ላደርስላቸው። በጣም ተቀለለ። ከለከሉሽ አሉ እንዴት ልሁን እኔ አንቺን አረ ይመታል። ተው ምን አገባ? አይ ስምንተኛው እሺ፣ በመጨረሻው ዘመን ወንድም በወንድሙ ላይ ይነሳል ይላል መጽሐፍ። አንተ ምን አርጊ ነው የምትላት? አዲስ የተገዛች መኪና በጆስቲክ ነው እንዴ የምትነዳት? ምን ሆነች? እንዳለ ፈራርሳለች እኮ። አይውልህ በቁልፍ እምቢ ብላኝ ማለት ነው። በወዛደር ነው ከፍያ ያስነሷል። መሪውን ራሱ ሳትነካው ራሱ ነው የሚዞረው። ልክ እንደ ራስ ዱርዬ ዙረታ ማረኩ አይደል መኪናውን። አረ በእናትህ እኔ እኮ መዞር ትቻለሁ። አረ ዝም በል በእናትህ። አይውልህ ነዳጅ እንኳን ስትረግጥ ማለት ነው አይሰጥም። ቋጣሪው ነው። ለየትኛው እድሜ ነው እንዲህ የሚቋጠሩ? እንትን ፍሬን እንኳን ስትይዝ እኮ አይዝም እኮ። ለምን ሚያዣ ኪስ ስለሌለው ነው እኔ የሚመስለኝ። አረ ይዛል በእናትህ። አረ በእናትህ አትከራከረኝ። ይኸውልህ የኋላ ማርሽ እንኳን ለማስገባት ማምሸት አለበት። ካላመሸ እኮ አይገባም እኮ በጊዜ በጭራሽ አይገባም። ይኸውልህ አንደኛና ሁለተኛ ማርሽ ግን ይገባል። ሶስተኛ እንዲገባ ግን አንኳክቶ ማን ነው ይግቡ ካላልኩ አይገባም። ደግሞ አሳጥባት እንኳን አታውቅም አይደለ? አረ በእናትህ ያው ሁሌ እኮ ነው ማሳጥባት። ታዲያ ሁሌ የምትታጠብ ከሆነ ሞተሩ ምንድነው እንዲህ ገምቶ ሻክቶ ጠቁሯል እኮ። ምን እስኪሆን ነው የምጠብቀው? ምን ይሁንልህ? ይሻክትልህ ነው? እኔ እኮ መኪና ኤሌክትሪክ ስለሆነች እኔ እኮ በውሃ ማሳጠብ ፈረች እኮ ነው ሞተሩ እንዳይበላሽ። ማን በውሃ አለ? በቫዝሊ ኢንጂን ሰርቪስ ክሊነር ነው እንጂ የምታሳጥባት። ደግሞ ለየትኛውም የኤሌክትሪክና የነዳጅ መኪና የሚሆን በዛ ላይ በውስጡ ምንም አይነት የውሃ እርጥበት ስለሌለው የሞተር ጤና ተጠብቆ ጽድት ነው የሚያደርግልህ ሞተርን እያልኩ ነው። ደግሞ በዛ ላይ የትኛውም አይነት ሞተሩ አካባቢ ያሉ ገመዶችን በፀሐይ ደርቀው እንዳይሰባበሩ አድርጎ ይጠብቅላል። ጎማነታቸውን ይዘው እንዲቀጥሉ ያደርጉላል። ሞተሩ ላይ ደግሞ የትኛውንም አይነት ግሪስ፣ አዋራ ምናምን ካለ ጠራርጋ ሙልጭ አድርጎ ነው የሚያስወግድልህ። እንዳይዝጉ ያደርጋቸዋል። ከእርጅናም ይጠብቃቸዋል። ይሄን ዕቃ በብዛትም ሆነ በፍሬ የምትፈልጉ ካላችሁ ከስር ባለው ስልክ ቁጥር ይደውሉልን። ይሄን ግን ለአንተ አመሰግናለሁ። አሁን ዝም ብዬ በወንዙ ቀጥታ ቤት እስከ የት ደርሳለሁ? አሁን ከዚህ እስከ ፍንጆ ትሄዳለህ። ከፍንጆ ኢታንክ፣ ከኢታንክ መላካል፣ ከመላካል እስከ ኢጂፕት ድረስ ትሄድና ከኢጂፕት አድርገህ ወደ ሞሮኮ ዩሮፕ። ሄሎ አጎቴ፣ ስፔን ገባው። ስፔን? አዎ ስፔን። ምንድን ነው? ካርድ አለ? አዎ አለ። ግን ይህ ሰውዬ በህይወት አለ ወይስ ሞቷል? ምን ሆነ? አረ ምግብ ሳይበላ ለሁለት ቀን እዚህ ሱቅ ላይ እየለመነ፣ እኔ ደግሞ የለኝም። ከየት አባቴ አምጥቼ ልስጠው? የ50 ብር ካርድ ስጠኝና መልሱን ብስኩት ምናምን ስጠው። አንተ አሪፍ ስራ እየሰራ ነው። ሱቃችን እንደዚህ እየሸቀለ ነው። ምሳ ሄደን እንብላ። ሌላ ዲያስፖራ መጣ። ቁጭ በል። ወረቀቱንም ወደ ብር እንደምቀይረው ሰምቻለሁ። ግልጽ አይደል? ለሰው ልጅ ያወራል ጋር ይታይ። እቺ ወረቀት አየሩ ሾቶ እኔ ግን እጄ ላይ ምንም ብር እንደሌለ ላሳመነ ፈልጋለሁ። መጀመሪያ ላይ ማለት ነው። አየር ንጹህ ወረቀት እና በዚህ ድማችን ቢሊዮኔር ብንሆን ወንጀል ነው? ምን ለማለት ፈልገው? ይሄ ሁላ ወረቀት እያለ አረ ሻንጣም አለ። እያንዳንድሽ እዚህ ኮክናም አሁን እዚህ ቁጭ ያልሽ እያንዳንድሽ ባልተቤትሽን ዝም ብለሽ
መኪና ካለው ቶሎ ራይድ አስመዝግበ ቶሎ ስራን ጀምር በይው ቶሎ ራይድ ተመዝገቡ እና ታዲያ አንተን ያለቂጥ ነው እንዴ ላኳለች እስቲ አንድ ያበረጨው ቀልቀልልሽ አስኪኝ እስኪ ሁለት እናቶች ነበሩና ልጆቻቸውን ብር ተበዳድረው ምናምን ቻይና ይልኳቸዋል ማለት ነው ከዛ ከሄዱት ሁለቱ ልጆች አንደኛው ለእናቱ መኪና ይገዛል ቤት ይገዛል ብድዋን እንዳለ ይከፋፍላል በቃ ላይፎን ይልል ያጣፍጥላታል ማለት ነው ከዛም በኋላ ይሄንን ሁሉ ያየች አንድ የዛኛው ልጅ እናት ግራ ተጋባና ልጅየው ጋር ተደውላለች ማለት ነው ሰማይኔ ልጅ ትሏለች ወዬ እናቴ ምናምን ነገር ሲላት ቆይ አንተን የኔ ላኩ ትሏለች ቻይና ነው አይላክሽ ምናምን ነገር ይላታል ከዛ እና ታዲያ ምንድነው ካንተ ጋር አብሮ ሄደ ጓደኛ ለእናቱ ቤት መኪና ስንት ነገር ሲገዛ አንተ ድጋሚ እኔን እየደወልክ ብር ላኪ ትለኛለህ ምንድነው ችግር ምናምን ነገር ትሏለች አይ እናቴ አንቺ እኮ አልገባሽም እሱ ያ ነገር ነው ይላታል ያ ነገር ደግሞ ምንድነው ትላለች አረ በቃ ማሚ ጌ ነው ይላታል ጌ ደግሞ ምንድነው ይላታል አረ ማሚ ጌ ማለት ያው በቃ ቂጡን ተፉሾ ነው ምናምን እና ታዲያ አንተን ያለቂጥ ነው እንዴ ላኳለች ከዛ የሆነ ነገር ልጋብዝሽ ይላታል ማለት ነው አንተ ባክ ከበርገር አታልፍም ምናምን ስትለው አረ ማሚ እንደዛ አይደለም ና እሺ ይላል እንደነንተና እንደነገሌ በራሴ ነው ምኖረው ልክ እንዳመሌ እንደነንተና አልኖርም እንደነገሌ ስለ ፍቅራችን ስትይ ተይገለመሌ